ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ዙቤይዳ ከተሰኘው የአሌክስ አብርሃም የአጫጭር ልቦለዶች መድብል ውስጥ ድንቡጮ ለምን ሞተ የተሰኘውን ትረካ አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ድንቡጮ ለምን ሞተ? ደራሲ አሌክስ አብርሃም። ዙቤይዳ በሚል ርዕስ በ2007 ዓ.ም ከታተመው የአጫጭር ድርሰቶች መድብል የተገኘ። ሰፈራችን ውስጥ መክብብ ግሮሰሪ የምትባል አለች። ማታ ማታ ፀሐይ ሲያዘቀዝቅ ትልልቅ ሰዎች በረንዳዋ ላይ ተሰባስበው እያወሩ ጂን የሚባል መጠጥ ድርፍጭ ባሉ ብርጭቆዎች የሚጠጡባት። በግሮሰሪዋ ሁሉም አይነት መጠጥ ቢኖርም በረንዳ ላይ የሚቀመጡት ሽማግሌና ጎልማሶች ግን ልክ ዕድሜ ይቀጥል ይመስል ጂን ብቻ ነበር የሚጠጡት። በሯ ላይ በግራ በኩል እንደ ኤሊ ፍርግርግ ድንጋይ የለበሰ የሚመስል ግንድ ያለው የዘንባባ ዛፍ የግሮሰሪዋ ግርማ ሞገስ ነው። ይህች የዘንባባ ዛፍ ለጥምቀት ሰፈራችንን አቋርጦ የሚያልፉት ሁለት ታቦታት ከመለያየታቸው በፊት የሚቆሙባት የታቦት መቆሚያ ነበረች። ባለቤቱ አባባ መክብብ ይባላሉ። አጭር፣ ሙሉ ፀጉራቸውን ነጭ ሽበት የወረሰው ከባድ ሌንስ ያለው መነጽር የሚያደርጉ ሰውዬ ናቸው። አባባ መክብብን ባየኋቸው ቁጥር የሚገርሙ ሁለት ነገሮች አሉ። የመጀመሪያው ግርምቴ አፋቸው ውስጥ ምግብ ኖረም አልኖረም በባዶ ያላምጣሉ። አፋቸው አያርፍም፣ ዝም ብሎ ያላምጣል። በፊት ማስቲካ የሚያላምጡ ይመስለኝ ነበር። ታዲያ ትልልቅ ሰዎች ማስቲካ ብዙም ስለማያላምጡ አባባ መክብብ ዘመናዊ ሽማግሌ ይመስሉኝ ነበር። በኋላ ከፍ ስል ግን እንደው ልማድ ሆኖባቸው ነው ሲባል ሰማሁ። ሲያወሩ ሁሉ በየመሃሉ ባዶ አፋቸውን እንደሚያላምጥ ሰው እያንቀሳቀሱ አየር ያኝካሉ። ሁልጊዜ ሙልጭ ተደርጋ የምትላጭ ትንሽ አገጫቸው ላይና ታች ከፍ ዝቅ ስትል ነው የምትለው። ታዲያ አንዳንዴ ሊልኩኝ ፈልገው ወይም ለሆነ ጉዳይ በባዶ በሚያኝኩት አፋቸው አብርሃም ሲሉኝ ስሜን አላምጦ የተፉት ይመስለኛል። በዛ ዕድሜ የሚመስለኝ ነገር ይበዛ ነበር። ሁለተኛው ከአባባ መክብብ የሚገርመኝ ሱሪያቸው ነው። ሱሪያቸው ከታች እስከ ላይ ይገርመኛል። ከግርጌው እንደ ጃንጥላ ጨርቅ ወደ አንድ በኩል ተጠምዝዞ ይጠቀለልና ካልሲያቸው ውስጥ ይጠቀጠቃል። በእርግጥ የኔም አባት እንደዛ ያደርጋል። ግን አባባ እንደዛ የሚያደርገው ዝናብ ጥሎ መሬቱ ሲጨቀይ ብቻ ነው። አባባ መክብብ ግን ሁልጊዜም ነው የሚያጭቁት። ከላይ ደግሞ ጥቁር የቆዳ ቀበቷቸው ወገባቸው ላይ ሳይሆን ከእምብርታቸው ከፍ ብሎ ከልባቸው ስር እዛ ላይ ነው ቅብትት ተደርጎ የሚታሰረው። ከነተረቱ ሰፈራችን ውስጥ የሆነ ሰው ሱሪውን ከፍ አድርጎ ከታጠቀ ምን ነው እንደ አባባ መክብብ ሱሪህን ደረት ላይ ሰቀልከው ይባላል። ሌላም የረሳሁት ሶስተኛ አስገራሚ ነገር አለ። አባባ መክብብ ደንበኞቻቸውን እያስተናገዱ ሁሉም ደንበኞቻቸው በእርሳቸው ዕድሜ ስለሆኑ ከደንበኛ ይልቅ ጓደኞቻቸው ይመስሉኛል ከመኪና ላይ ቢራ እያስወረዱ ወይም ግሮሰሪው በር ላይ በጉርድ የብረት በርሚል የተሞላ ፉርሽካ ተዘርግፎላቸው የሚበሉትን 3 ሙክት በጎቻቸውን እየተመለከቱ የሚሰሯት አንዲት ነገር አለች። ከእጃቸው በማትለየው የቀንድ እጀታ ባላት የጢም መላጫቸው በደረቁ ጉንጫቸውን አገጫቸውንና ያገጫቸውን ስር ይፈገፍጋሉ ሁልጊዜ። እንደውም ሰው ሰላም ሲሉ የጢም መላጫቸውን በቀኝ እጃቸው ስለሚይዙ ለመጨበጥ አይመቻቸውም። እናም እንደጨበጧት አይበሉባቸውን አዙረው ሰላም ወደሚሉት ሰው እጅ ይዘረጉና ነካ አድርገውት እጃቸውን ይመልሳሉ። ታዲያ የጢም መላጫቸውን የበረንዳዋ መከለያ ብረት ላይ ኳ አድርገው ያራግፏታል። ድምፁ እስካሁን ጆሮዬ ላይ አለ። አባባ መክብብ በመንደሩ ሰው በሙሉ ደግ ሰው ናቸው ነው የሚባሉት። ግሮሰሪው በር ላይ ለበጎቻቸው ፉርሽካ ከሚቀመጥበት ጎራዳ በርሚል ራቅ ብሎ ሰማያዊ የፕላስቲክ በርሚል በውሃ ተሞልቶ ይቀመጣል። በርሚሉ ጋር በረዶ በመሰለች ኤሌክትሪክ ገመድ ጫፏ ተበስቶ የታሰረ ቢጫ የቲማቲም ስዕል ያለባት የመርቲ ጣሳ አለች። በርሚሉና ጣሳው ከድሮ ጀምሮ ስለማይነጣጠሉ በኤሌክትሪክ ገመድ እትብት የተያያዙ እናትና ልጅ ይመስሉ ነበር። እንግዲህ ኃላፊ አግዳሚ እኔ ቢጤ ውሃ ከጠማው ከዛ በርሚል በጣሳዋ እየጠለቀ ይጠጣል።
ትንሽ ልጆች እንደነበርን ውሃው የተለየ ነገር ስለሚመስለን እኛም እየተደበቅን እንጠጣ ነበር። በኋላ ግን ወላጆቻችን ማንም በሚጠጣበት እየጠጡ ኮሌራ ሊያመጡብን እያሉ ሲቆጡን አቆምን። ምንጊዜም የቡሄ በዓል ሲሆን የሰፈር ልጆች ተሰባስበን አንደኛ የምንሄደው አባባ መክብብ ግሮሰሪ ነበር። ፈንታው ድንቡጮ የሚባል ጓደኛችን አውራጅ ይሆናል። አባባ መክብብ ፈንታውን በጣም ነው የሚወዱት። ጉንጩ ድንቡጭ ያለ ስለሆነ ነው መሰል ድንቡጮ እያሉ ነው የሚጠሩት። በዚሁ ሰበብ ጓደኛችን ፈንታው ድንቡጮ ተብሎ ቀረ። ግሮሰሪዋ በር የዘንባባውን ግንድ ተገና አድርጎ የተቀመጠ ትልቅ ድንጋይ ላይ ካርቶን ጣል አድርጎ እንደ ወንበር በመጠቀም ሊስትሮ ይሰራል። ጫማውን የሚያስጠርገው ደንበኛ ድንጋዩ ላይ ተቀምጦ የዘንባባውን ግንድ ደገፍ ይልና ከድንጋዩ ስር ብሩሹን ይዞ ለሚጠብቀው ፈንታው እግሩን ያቀብለዋል። ታዲያ ያቺ ድንጋይ የፈንታው ድንቡጮ ድንጋይ ነው የምትባለው። የኛ ሰፈር አክሱም ናት፣ የኛ ሰፈር ላሊበላ እና የኛ ሰፈር ውቅር ሊስትሮ ወንበር ናት። የኛ ሰፈር አፈታሪክም ናት። በድሮ ጊዜ እግዚአብሔር ለቅዱስ ድንቡጮ ተገለጠለትና እንዲህ አለው፣ ልጄ ድንቡጮ ሆይ ምድር የእግሬ መረገጫ መሆኑን ሰምተሃል። እንግዲህ እግሬ ምድር ላይ ሲያርፍ የወርቅ ጫማዬን ትቦርሽ ዘንድ የእግሬን ማረፊያ ድንጋይ በዚህ አስቀምጥ የሚል ራእይ ተገልጦለት ከእንጦጦ ድረስ ይችን ድንጋይ በኔትሬ መኪና አስጭኖ ወደዚህ ሰፈር አመጣት። ታዲያ የሰፈሩ ልጆች ለቡሄ አባባ መክብብ ግሮሰሪ በር ላይ እንሄድና ጭፈራውን እናወርደዋለን። እሳቸውም በጢም መላጫቸው ግራ ጉንጫቸውን በደረቁ እየፈገፈጉና ብረቱ ላይ ኳ አድርገው እያራገፉ ግጥማችንን በጥሞና ያዳምጣሉ። እዛ ማዶ ሆ፣ እዛ ማዶ ሆ፣ አንድ ሞተር ሆ፣ እዚህ ማዶ ሆ፣ አንድ ሞተር ሆ፣ የኔ አባባ መክብብ ሆ፣ ባለ ዲሞፍተር። ሂድ ወዲያ የምን ዲሞፍተር ነው ይሉና ይቆጣሉ። ረስተነው ነው እንጂ አባባ መክብብ የጦር መሳሪያ አይወዱም። እንደውም መሳሪያ ታጥቆ ወደ ግሮሰሪያቸው የሚሄድ ደንበኛ ያስወጣሉ እየተባለ ይወራ ነበር። ታዲያ ይችን አመላቸውን ስለምናውቅ በቁጣቸው አንደነግጥም። ፈንታው ድንቡጮ ወዲያው ግጥሙን ይቀይረዋል። እሳቸውም ወደ አቋረጡት ጢም መላጨታቸው ተመልሰው አንጋጠው ያገጫቸውን ስር እየፈገፈጉ አይኖቻቸውን ጨረር እንዳይወጋቸው ጨፍነው ይሰሙናል። እዛ ማዶ አንድ አፍንጮ የኔ አባባ መክብብ ባለ ወፍጮ፣ እዛ ማዶ አንድ በሬ የኔ አባባ መክብብ ጀግና ገበሬ። እነሱ ነው የሚባለው። እደጉ ድንቡጮ ና ወዲህ ይሉና የጢም መላጫቸውን ወደ ግራ እጃቸው አዘዋውረው በቀኝ እጃቸው አጭሯን የሥራ ጋውን ወደ ቀኝ ገልበው ሱሪያቸው ኪስ ውስጥ እጃቸውን ካስገቡ በኋላ በጣም ብዙ ተዘበራርቆ የተቀመጠ ብር ድፍን የ100ና የ50 ብር ኖቶች የሚበዙበት ዘግነው ያወጣሉ። ከዝግኑ መሃል መርጠው ድፍን 5 ብር ከለዩ በኋላ ይሄ ድርጊታቸው ቀልባችንን ስለሚወስደው ጭፈራችን ቀዝቀዝ ይላል። ሌላውን ብር ወደ ኪሳቸው መልሰው ሲያበቁ ብሩ ላይ ትፍትፍ ብለው ድንቡጮ ግንባር ላይ ይለጥፉታል። እንደውም ግንባሩን ለሽልማት ይመቻል። እኛም ሞቅ ይለናል። ጭፈራውን በአዲስ ጉልበት ምርቃቱንም ለየት ባለ ፍቅር እናሽጎደጉደዋለን። የመክብብን ቤት ድገምና አመት ድገምና ወርቅ ይፍሰስበት ድገምና አመት። እማማ ንግሥት በወርቅ የተሽቆጠቆጠ ተራራ የሚያክል ሹርባቸው ላይ ነጠላቸውን ጣል አድርገው ነጠላ የለበሰ ጉብታ፣ ነጭ ባለ ጥልፍ የሀገር ባህል ቀሚስ፣ ደረቱ ላይ ትልቅ መስቀል የተጠለፈበት ቀሚስ ለብሰው ከቤት ብቅ ይላሉ። ባዷቸውን አይደለም፣ ጋሻ የሚያክል ከስፖንጅ ፍራሽ ላይ የተቆረጠ ትልቅ ቁራጭ ስፖንጅ የመሰለ ድፎ ከፍ አድርገው ይዘው በዜማችን እየተወረገረጉ ዳቦውን እንደ ዋንጫ ከፍ አድርገው እያስጨፈሩት ከሚፍለቀለቀው ፈገግታቸው ጋር ብቅ ይላሉ። አቤት ደስታችን! ምራቃችን በአፋችን ይሞላል። ዳቦውን እንደ ጎበዝ ጎል ጠባቂ የዳንቴል መረቡን በተጠንቀቅ ዘርግቶ ለቆመው አለባቸው ይሰጡታል። በዳንቴሉ ተቀብሎ ጥቅልል ያደርግና ደረቱ ላይ ለጥፎ ያቅፈዋል። ፍጥነቱን ለተመለከተው መልሰው እንዳይቀሙት የፈራ እኮ ነው የሚመስለው። አመት አውደ አመት ድገምና አመት ድገምና የንግሥትን ቤት ድገምና አመት ድገምና ወርቅ ይፍሰስበት። እደጉ ልጆች እደግ በሉ። ወርቅ ይፍሰስበት ማለት ትልቅ በረከት እኮ ነው። ከወርቅ በላይ ምን አለ? ብዙ ተብዛዙ፣ ቁም ነገር ያብቃችሁ። አቡነ አረጋዊ ጭንቅላታችሁን ይከፋፍተውና ትምህርቱ ይግባባችሁ ብለው ይመርቁናል።
አፋቸው ይጣፍጣል። እማማ ንግሥት ኤርትራዊት ናቸው። ታዲያ በአማርኛ ሲያወሩ አንደበታቸው አይጠገብም። ጥርስ የማያስከድኑ ተጫዋች ናቸው። ሲቆጡም በዚያው ልክ ነው ይባላል። ሲቆጡ አይተናቸው አናውቅም እንጂ። አባባ መክብብ ታዲያ ሚስታቸውን ሲወዷቸው ልክ የላቸውም። አንድ ቀን እትዬ ንግሥት ታመው የደም ግፊት የሚባል ነገር ነው አሉ። አምቡላንስ ተጠርቶ ጎረቤቱ ሁሉ ሲሯሯጥ አባባ መክብብ እንደ ሕፃን ልጅ በሁለት እጆቻቸው ጭንቅላታቸውን ይዘው ዝቅዝቅ ብለው ሲያለቅሱና ሲጮኹ አይቻቸዋለሁ። ሰው ሁሉ እያባበላቸው እትዬ ንግሥት፣ እህቴ፣ እናቴ፣ ጓደኛዬ ሜዳ ላይ እኔን ጥለሽ እያሉ። ባልና ሚስቱ አንዲት ልጅ አለቻቸው፣ ዕዳጋ የምትባል ፈረንጅ አግብታ ውጭ ሀገር የምትኖር። በየ3 ዓመቱ እናትና አባቷን ልትጠይቅ ስትመጣ ከታች ሰፈር ጀምሮ እስከ ላይ ሰፈር ድረስ ሁሉም ቤት እየገባች ጎረቤቱን ሁሉ ትስምና 50 ብር ትሰጣለች። ለትልልቅ ሰዎች ብቻ ነው የምትሰጠው። ከኛ መካከል የ50 ብር ዕጣ የሚወድቅለት ፈንታው ደንቡጮ ብቻ ነበር። የፈንታው እናት ምስኪን ናት። በሽተኛ ስለሆነች ካልጋ ላይ አትነሳም። ፈንታው አባባ መክብብ ግሮሰሪ በረንዳ ስር ጫማ እየጠረገና እየተላላከ ነው እናቱን የሚያስታምመው። አባቱ በደርግ ጊዜ ዘምቶ ይሙት ይተረፍ ሳይታወቅ በዛው ቀልጦ ቀርቷል። ያው የዕዳጋ 50 ብር ፈንታው ደንቡጮን የሚያካትተው ለዚህ ሳይሆን አይቀርም። አንድ ቀን ታዲያ የስፖርት ትጥቅ ለመግዛት ከመንደርተኛ ሳንቲም እንለምናለን። በአጋጣሚ ፊት ለፊታችን ዕዳጋ አሻንጉሊት የመሰለ ልጇን በደረቷ አቅፋ ስትመጣ ተገጣጠምን። ሌላውን መንደርተኛ ሁሉ ሳንቲም ውለድ እያልን የምናስቆም እኛ ዕዳጋን ለምን እንደፈራናት እንጃ፣ ብቻ ገለል ብለን አሳለፍናት። በቀጣዩ ቀን ታዲያ አስጠራችንና እንኳን በእውናችን በሕልማችን ማስበን የማናውቀውን የስፖርት ትጥቅ ከነኳሱ ገዛችልን። አቤት እንዴት እንደተደሰትን! ለስንት ዓመት ታሪክ ሆኖ በመንደራችን ተወራ። ኳሱ የት ይቀመጥ በሚል በመካከላችን ከባድ ክርክር ተደርጎ እኔ ጋር እንዲቀመጥ ተወሰነ። የተሰማኝ ደስታ ወደር አልነበረውም። ግን ምን ያደርጋል፣ አንድ ቀን ያ ለብዙ ሕፃናት ሕልም የነበረ ኳስ ምጥ ይግባ ስምጥ ሳይታወቅ ጠፋ። የጠፋው ከኛ ቤት ስለነበር በቡድኑ አባላት ዘንድ ክፉኛ አስተችቶኛል። ለረጅም ጊዜ አኮረፉኝ። የሰፈር ልጆችም ነበሩ። በእግር በፈረስ በሰፈራችን ስርቻ ሁሉ ኳሱን ፈልገን ስናጣው በቃ ወደ ጨርቅ ኳሳችን ተመለስን። አሁን ካደግን በኋላ ሳይቀር የኳሱ ነገር ሲነሳ ወቀሳለሁ። እንደውም አሁን ካደግን በኋላ እድሜያችን 20ዎቹ ውስጥ ገብቶ ተፈር የሚባለው የሰፈራችን ልጅ አሁን አውስትራሊያ የሚኖር ኢሜል ሲያደርግልኝ ስለ ኳሱ ጉዳይ አንስቶ እንዲህ ብሎኛል። አቡቹ እዚህ የፈረንጅ ሕፃናት ኳሶች ይዘው ሲጫወቱ ሳይ ያቺ ዕዳጋ የገዛችልን የጣልክብን ኳስ ትዝ እያለችኝ ይቆጨኛል። አንረሳም እኮ አንዳንዴ። ድንገት ነበር ነገሮች የተገለባበጡት። ልክ እንደ መሬት መንቀጥቀጥ፣ እንደ ጎርፍ መጥለቅለቅ ሰፈራችን ውስጥ በአብሮ መኖር የፍቅር ቆሌ የሆኑ ነዋሪዎችን ከስራቸው እየመነገለ ድራሻቸውን ያጠፋ ድንገቴ ነውጥ። እንዴት ነው ሰው ድንገት ተነስቶ ትላንት አለፍኩት ወደ ኋላው አረንቋ መልሶ የሚዘፈቀው? ሲደርሱብን ምን እናድርግ ብሎ ነገር። ኤርትራ ወረረችን ተባለ። ምን አባቷ ቆርጧት ይቼና አጡት ነቃሽ የሚሉ ደንፍላታም ሰዎች ሰፈሩን ሞሉት። ከየት አመጡት አማርኛውን? መቼስ ታንክ ቢሆን መትረየስ ቦምብ ምናምን ገዙት ይባላል ወይ በእርዳታ አገኙት። ስድብ ከየት ተፈበረከ? ዛቻ መቼ ተረግዞ ነው በዜማ የተወለደው? ትላንት እንደ ቦብ ማርሌ ጸበኞች ካልታረቁ ያለ ሲያቀነቅን የነበረ ድምፃዊ ፍለጠው ቁረጠው ዘፈኑን ከየት መጅርጦ ቴሌቪዥኑን ሞላው? ወይስ ሁሉም ዘፋኝ ለክፉ ጊዜ ያስቀመጠው ዘፈን አለው? ለጦርነት ግጥምና ዜማ መፍጠር ከፍቅር ዘፈን ይቀላል? ከቀበሌ ኪነት ቡድን እስከ ሀገር አቀፍ ታላላቅ ዘፋኞች ዘፈናቸው አይሄድ አይመጣ አንድ በለው ፍለጠው ቁረጠው። በአይን ርግብግቢት ፍጥነት ለደህንነታችሁ ብለው ደህና ሰዎች ብለን ያመናቸውን ስንጣላ አስታራቂ፣ ስንቸገር ደራሽ የነበሩትን ጎረቤቶቻችን ሁሉ በአውቶቡስ እየጫኑ አባረሯቸው። እማማ ንግሥትን ጨምሮ። ከመወለዳችን በፊት ኤርትራ የሄዱ የማናውቃቸው ብዙ ማማዎች ከዛም ተባረው መጡ። ውሃ ቅዳ ውሃ መልስ። ለካስ የመንግስታት ፍርሃት እንደ ጅብ ያነክሳል፣ አገርንም ያስነክሳል።
አሁንም እማማ ንግሥት ምናቸው ነው ለደህንነት የሚያሰጋው? በሹሩባቸው ውስጥ ቦምብ እንዳይቀብሩ ነው ወይስ በድፏቸው ውስጥ ጥይት እንዳይጠብቁ? እማማ ንግሥት ለደህንነት ስጋት ናቸው ተብለው የተባረሩ ቀን ማታ ህልም አለምኩ። ቀኑ ቡሄ ይመስለኛል። የሰፈር ልጆች እንደ ልማዳችን ተሰባስበን እማማ ንግሥት በር ላይ ቆመን እንጨፍራለን። እዛ ማዶ አንድ በረዶ፣ እዚህ ማዶ አንድ በረዶ፣ የኔ እማማ ንግሥት ፓራ ኮማንዶ። የእማማ ንግሥት በር ድንገት ብርግድ ብሎ ተከፈተና በወርቅና በሀገር ባህል ቀሚስ የምናውቃቸው እማማ ንግሥት የወታደር ልብስና ከስክስ ጫማ ለብሰው አናታቸውም ላይ የብረት ቆብ ደፍተው ድፎ ሳይሆን ዝናሮ የተንዠረገገ መትረየስ ጠመንጃ ደግነው አንቺ ዲቃላ ሁሉ በር ላይ ምን አባሽ ትንጫጫለሽ? አቡነ አረጋዊ ድራሽ አባትሽን ያጥፉት ብለው ታታታታታታ ቢያደርጉብን በተለይ እኔ ሰውነቴ ተበሳስቶ ወንፊት የሆነ ይመስለኛል። እየጮኩ ከህልሜ ባነንኩ። እናቴ ከትራስጌ በኩል ቆማ አቡቹ በስማንበል ቅዠት ነው ትላለች። ያየሁትን ህልም ለማሚ ስነግራት ግን ተቆጣች። ምን እንደው የዛሬ ልጅ የነገሯችሁን ይዛችሁ ትጋደማላችሁ፣ ቅዠት ይተርፋችኋል። በላርፈተኛ አባባ መክብብ እትዬ ንግሥት ወደ ኤርትራ ከተባረሩ ጊዜ ጀምሮ ግራግራቸውን ሰብስቦ ያዛቸው። በከዘራ ድጋፍ ሆነ የሚራመዱት። የጢም መላጫቸውም ከእጃቸው ጠፋች። ነጭና ጥቁር ቡራቡሬ ጺም ትንሽ አገጫቸውን ሸፈነው። ተዘናጉ። ሰፈሩ ተዘናጋ። አንድ ቀን በግሮሰሪዋ በኩል ሳልፍ አባባ መክብብ ከዘራው እጀታ ላይ የተነባበረ እጃቸው ላይ አገጫቸውን አሳርፈው አፋቸው ባዶ ነገር እያኘከ ትክዝ ብለው ተቀምጠዋል። በቀስታ ወደፊትና ወደ ኋላ እየተወዛወዙ። ላልፍ ስል የውሃ ማጠራቀሚያው በርሚል ላይ አይኔ ያረፈ። የሆነ ነገር ቅር አለኝ። በትኩረት በርሚሉን አየሁት። ነፍስ ካወቅኩ ጀምሮ ከበርሚሉ ተነጥላ የማታውቀው የመርቲ ጣሳ በቦታው አይለችም። ጣሳዋ ትታሰርባት የነበረችው የኤሌክትሪክ ገመድ ባዶዋን ተንጠልጥላ ነፋስ በቀስታ ያወዘውዛታል። ከበርሚሉ ራቅ ብሎ የፈንታው ድንቡጮ የሊስትሮ ድንጋይ ከዘንባባዋ ስር ባዶዋን ትታያለች። ፈንታው ድንቡጮ ለሀገሩ ዘመተ መባሉን ሰምቻለሁ። ፈንታው ጋር ካደግም በኋላ ብዙም ፋታ ኖሮን አንገናኝም ነበር። ቢሆንም አንዳንዴ በዛ ሳልፍ ሰላም እንባባላለን። ጫማዬንም ይቦርሽልኛል። እንደውም ወደ ወታደር ቤት ልሄድ አካባቢ ጫማዬን እየቦረሸልኝ ድንገት የሀፍረት ፈገግታ ፊቱን አጅቦት እንዲህ አለኝ። ቦሬ ተነስቶ ሳይሆን እንዲሁ ከመሬት ተነስቶ፣ አብርሽ የዛን ጊዜ ዕዳጋ የገዛችልን ኳስ ታስታውሳታለህ እንዴ? ታዲያ ያችን ኳስ ማን ይረሳል? ተሳሳቅን። ፈንታው ጫማዬን መቦረሹን ገታ አድርጎ መሬት እየተመለከተ እንዲህ አለኝ። ያኔ ኳሷን ከግቢ የወሰድኳት እኔ ነበርኩ። ማማ ብር ፈልጋ እጄ ላይ ሳንቲም ስላልነበረኝ ለሆኑ ልጆች 30 ብር ሸጥኩላቸው። ነገሩ አስደነገጠኝ። ፈንታውም ቅሬታ ባረበበበት፣ እኔም ግራ በተጋባ ፊት ተሳሳቅን። እናም ሁለታችንም ወደ ጥልቅ ዝምታ ገባን። ለምን እንደነገረኝ አልገባኝም ነበር። ፈንታው ኳሷን ወስዶ ይሸጣታል ብሎ የጠረጠረ ያኔ ማንም አልነበረም። ማንም። አሁን ራሱ ቢነገረው ማን ያምናል? ፈንታው ድንቡጮ ፊቱ ወርቅ ቢዘራበት ቅንጣት የማይነካ ንጹሕ ድሃ ነው። ጫማዬን አስቦርሼ ስነሳ እንዲህ አለኝ። አብርሽ ይቅርታ። ኧረ አታካብድ፣ የኮተራ ነገር ነው አልኩት። ግን ለምን እንደሆነ እንጃ ቶሎ ከአካባቢው መራቅ ፈልጌ ነበር። ወሬው ሁሉ ጦርነት ሆነ። ሽለላው፣ ቀረርቶ፣ መፈክሩ እንደ ቀልድ ቃል ጥላቻ ለበሰ። ጥይትና ቦምብ ለብሶ በኢትዮጵያና ኤርትራ ድንበር ላይ አደረ። ገና ሰዓቱ ሳይጠፋ ገና ወጣቶች እየጨፈሩ ወደ ድንበር ሊፋለሙ በጭነት መኪና ጨፈቃ መስለው ተጭነው ሲሄዱ ገና በጠዋቱ ወደ መንደራችን ሁነኛ ሰው መርዶ ይዞ መጣና እንደ መርፌ የሚወጋ ቀፋፊ ጤዛ መንደራችን ላይ ዘራ። ፈንታው ድንቡጮ ሞተ። ከመጀመሪያዎቹ ዘማቾች መሃል ነበር ፈንታው ድንቡጮ። አብሮ አደጋችን ፈንታው ሞተ።
ከአባባ መክብብ ግሮሰሪ በረንዳ ስር ዛሬም የፈንታው ድንቡጮ ድንጋይ አለች። ታዲያ መንደርተኛው ተሰባሰበና ለፈንታው አለቀሰ። እዛው አባባ መክብብ በረንዳ ስር የፈንታው ድንጋይ ላይ አለቀሰ ጎረቤቱ። አባባ መክብብ ከዘራቸውን አገጫቸው ስር አስደግፈው ግራ ቀኝ እየተወዛወዙ እንጉርጉሮ የመሰለ ዜማ ያወጣሉ። አያለቅሱም፣ ማንንም አይመለከቱም። ዝም ብለው መወዝወዝ። ሰው ተበታትኖ ወደ የቤቱ ገብቶ እንኳን መወዛወዛቸውን አላቆሙም። እስከ ማታ በተቀመጡበት እያሉ ቀበሌያችን ግቢ ውስጥ ለዘመቻ የተመለመሉ ወጣቶች የሽኝት ፕሮግራም ነበር። ሰንጋ ተጥሎ ብዙ በግ ታርዶ ሰው ቢራ እየተራጨ ጀግንነታችን እየተወሳ አድዋ ማይጨው እየተገረበ አባቶች ለዘማች ወጣቶች ባንዲራ እያስረከቡ ወጣቶቹ ተንበርክከው ባንዲራውን እየተረከቡ እናቶች እልል እያሉ ዘፋኞች ስለ አጥንት መከስከስ ስለ ደም መፍሰስ እየዘፈኑ አዝማቹ ሕዝብ ዘማች ልጆቹን ሂዱና ጠላቶቻቸውን አደባዩ ብሎ እየላካቸው በቀበሌው አጥር አጠገብ እጆቼን ኪስና ኪሴ አስገብቼ ወደ ቤቴ እያዘገምኩ ነበር። ወደ 12 ሰዓት አካባቢ ይሆናል ማታ። ታዲያ አንድ ውሻ አጥሩ ጥግ የወደቀ የበጋ አንጀት እየጎተተ በአጠገቤ አለፈ። ማመን አልቻልኩም። የማማ ንግሥት ውሻ አሲምባ። ዘመቻ ፀሐይ ግባት በድል ተጠናቀቀ አለ የኢትዮጵያ ቴሌቪዥን። ወጣቶቹ በደስታ ሀገር ጠበበን። በየመንገዱ የደስታ ፌሽታና ጭፈራ ሆነ። የመኪና ጥሩምባ ጩኸት፣ የእናቶች እልልታ፣ የአባቶች ዘራፌዋ፣ የሴቶች ጉሮ ሸባዬ፣ የዘንባባ ዝንጣፊና ባንዲራ የያዙ ወጣቶች የመኪናዎች ዕቃ መጫኛ ላይ እንደ ንብ ሰፍረው ይጨፍራሉ፣ በደስታ ይጮኻሉ። ቴሌቪዥኑ ደጋግሞ የምስራቹን ያበስራል። ቃለ መጠይቅ በሬዲዮ ለጀግና ወታደሮች፣ ለጀግና የጦር መሪዎች። እስኪ የጦር ውሎቱን ይንገሩን። ሻዕቢያ እንደ ፍልፍል ጉድጓድ ቆፍሮ ተደብቆ የነበረ ቢሆንም ከጉድጓዱ በጀግና ልጆቻችን አውጥተን ቀብረነዋል። ሕዝቡ በጀግኖቹ ኮራ። አባባ መክብብ ግሮሰሪያቸው ውስጥ በስልክ እያወሩ ነበር። ጭፈራ ያደከመን የሰፈር ልጆች ግሮሰሪያ በረንዳ ላይ ተሰባስበን የሰማነውን ጀብዱ በቴሌቪዥን ያሳዩንን የጀግኖች ውሎ ለመቶኛ ጊዜ ከአፋችን እየተነጣጠቅን እያወራን ያዘዝነውን ቀዝቃዛ ኮካ እንጎነጫለን። አባባ መክብብ እያዘገመ ወጡና አጠገባችን የበረንዳውን የብረት ደፍ ደገፍ ብለው ቆሙ። ዞር ብለው ተመለከቱንና እንደ እብድ ከትከት ብለው ሳቁ። ሰውነታቸው እየተረገፈገፈ ሳቁ። ግራ ተጋብተን አየናቸው። አባባ መክብብ ሚስታቸው እትዬ ንግሥት ከሄዱ በኋላ እንኳን ሲስቁ ይቅርና የተቋጠረ ፊታቸው ሲፈታ አይተን አናውቅም ነበር። ሰማችሁ ልጆቼ? ልጄ ዳጋ ከአሜሪካ ደውላ ያለችኝን ሰማችሁ? አሉን በግርምት ተራ በተራ እየተመለከቱን። ምን አለች አባባ መክብብ? በጉጉት ጠየቅናቸው። አሁን እናቷ ጋር ኤርትራ ደውላ አናግራት እኔንም ሰላም ልትል ነበር የደወለችው ብለው ሳቁ። አእምሮአቸው የተናጋ መስሎን ፈራን። እንደምንም ሳቃቸውን ገቱና ፊታቸውን በምሬት ኩምትር አድርገው አስመራም ሕዝቡ አደባባይ ወጥቶ ጉሮ ሸባዬ እየተጨፈረው ነው እኮ ነው የምትለኝ? ሆሆ ይህች ሀገር እንደ ካሴት ሆነች። በዚህም ዘፈን ስትገለበጥም ዘፈን። ታዲያ ለድንቡጮ ማን ያልቅስ እኮ ድንቡጮ ለምን ሞተ? ብለው አንድ በአንድ ተመለከቱን። ከኛ መልስ ሲያጡ ወደ ፈንታው ድንቡጮ ድንጋይ ዞረው በትካዜ ጭልጥ አሉ። የፈንታው ድንቡጮ ቦታ ላይ አንድ ትንሽ ልጅ አዲስ የሊስትሮ ሳጥን ይዞ ተቀምጧል። ቀና ብዬ ግሮሰሪው በር ላይ በግራ በኩል የቆመችውን የዘንባባ ዛፍ ተመለከትኳት። ለዘንባባው ቅጠሎቿን ዘንጥፈናቸው መለመላዋን ቆማለች። ብቻዋን የቆመች ዘንባባ ከአስመራ ዘንባባዎች መሃል አምልጣ የመጣች መሰለችኝ። እዛም ጭፈራ እዚህም ጭፈራ ብላ ዘንባባዎች ሁሉ ወደ አስመራ ሲጫኑ በእውነት አምር የቀረችም መሰለኝ። ሄደችም መጣችም ከዘንባባ ጫካ የተገነጠለች አብዮተኛ ዘንባባ።
ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ